አመለጥኩት። ከማን ያመለጥከው? ኧረ አንድ የሆነ ገገማ የሆነ ሰው እያለ ይኸው ከማታ ጀምሮ እስካሁን አልፋታ ብሎኛል። ሰርቃችሁት ነው? ይህን ነገር እስካሁን አላቆምኩም። ምን አስበሽ ነው አዲ? ይህን ነገር አቁሜ ምን እንድለምን ነው እንደምፈልግ? ዳይመንድ ደጋግሜ ነግሬያለሁ፣ አስጠንቅቄያለሁ። የማትሰማኝ ከሆነ ግን እንደፈለግኩን እሺ። ከዚህ በኋላ ደግሞ አደይ እህቴ ናት ብለህ እንዳታወራ። እንዴት? አዎ ከዚህ በኋላ በቃ ዳይመንድ። ኧረ አዲ ተይ እንደዚህ አትበይ በእናትሽ። ያው እኔ እኮ ከዴቭ ጋር ወደ ገጠር እሄዳለሁ። ነገሮች እስኪስተካከሉ ነው እንጂ ሌላ ነገር አስቤ አይደለም። በእናትሽ አትቀይም። አዎ አውቀዋለሁ፣ ግን የፈለገ ነገር ቢሆን ሰርታ ህይወትክን መቀየር እንጂ እንደዚህ መሆን አይገባም። በቃ እሺ አዲ አስተካክላለሁ። በእኔ ምክንያት አንገትሽ መድፋት የለብሽም። ዳይመንድ ወይ ወዴት ነው አንቺ? ደግሞ አዲ ቤት መናገር አለብኝ። ወይ ቪኪ ኬት ወረድሽ? ከሰማይ። እየቀለድኩ አይደለም ሊዱ። ማን ነው እዚህ እንዳሉ የነገርሽ? ማንም አልነገረኝም፣ ተከታትዬክ ነው። ሊዱ በማይሆን ነገር ጊዜሽን አትፍቺ። ለምንድን ነው የማይሆነው? ለማንኛውም አሁን ተነስሽ። ሊዱ ብቻዬን መሆን እፈልጋለሁ። የትም መሄድ አልፈልግም። እኔ ደግሞ ብቻህን አልተውክም። እንደ ደቅ ነገር ነሽ ልብ። በአንተ ሲሆን አሁን እሺ። ለማንኛውም ዝም የምትይ ከሆነ አርፈሽ ተቀመጭ። ቪኪ ምን ፈለግሽ? ቤኪ ለሊ፣ ቆይ እዚህ ምን እያደረጋችሁ ነው? አንቺ ቆይ ችግርሽ ምንድን ነው? ከነገ ያለሽ ችግር ምንድን ነው? ተናገሪ። ልቀቂ ለሊ፣ ምን እያደረግሽ ነው? ልቀቀኛ። ችግርሽ ምንድን ነው? ከነገ ያለሽ ችግር ምንድን ነው? ዴቭ የአደይን ቤተሰቦች ማሳመን አለብኝ፣ እናም ደግሞ ወደ ገጠር መሄድ እፈልጋለሁ ባለው መሰረት ወደ ገጠር ለመሄድ ወስኗል። ከዴቭ ጋርም እንግዲህ ባቡሬ አብሬ እሄዳለሁ ባለበት ሰዓት ነበረ ለሊ በፍጹም አትሄድም ብላ የከለከለችው። ምክንያቱም ለሊ ከአጠገቧ እንዲሄድባት አትፈልግም። ነገር ግን አሁን ላይ አንተ ከኔ ስር መሄድ እየፈለግ ይመስላል፣ ለይሄን ያክል ሰልችቻለሁ ሆይ በማለት ነበረ ባቡሬን ጥያቄ ጠየቃቸው። ነገር ግን እሱም ለእኔ ያላትን ማለትም ፈጣሪ ገጠር ይሆናል ያስቀመጣት፣ ስለዚህ እዛ ሄጄ ዞር ዞር ብዬ አይቼ መምጣት አለብኝ ሲል ነበረ የገለጸላት። ለሊም በዚህ ነገር እጅግ በጣም ተበሳጭታ ቆይ ባቡሬ ፍቅር ይዞሃል እንዴ ስትል ጠየቀችው። አዎ ይዞኛል፣ ነገር ግን ማን እንደሆነች አላውቅም። እሷን ፍቅር እንዳያዘኝ በደንብ አድርጋ ታውቃለች፣ ነገር ግን አምና መቀበል አልፈለገችም ሲል ነበረ ለለሊ ያስረዳት። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ከባለፈው ፓርቲ የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ዴቭ የፍቅር ጥያቄውን አቅርቦ እናም ደግሞ ለእታለም ሁሉንም ነገር ተናግሮ እንደነበረ አይተናል። እታለምን በዚህ ነገር እጅግ በጣም ደስተኛ እንደነበረች እናም የአደይና የዴቭን ፍቅር እጅግ በጣም አድርጋ እንደወደደችው አይተን ነበረ። ፍቅር ደግሞ በዚህ ነገር የተነሳ በተደጋጋሚ እራሷን ለመጉዳት ማለትም ከቤተሰቡ ሸሸት ለማለት እየሞከረች እንደሆነ አይተናል። አሁን ላይ ደግሞ ፍቅር ሌላ ሴራ እያሰበች ትገኛለች። እሱም ምንድን ነው የአደይ ቤተሰቦች ቤት ማለትም ገጠር ሄጄ ለአደይ እናት ሁሉንም ነገር መናገር አለብኝ፣ ዴቭና አደይ በፍጹም አብረው መሆን አይችሉም ስትል ነበረ እንግዲህ እየተንኮታኮተች ያለችው። እናም ይህንን ገጠር ለማወቅ ደግሞ አሹን ተጠቅማለች። አሹንም ወደ ገጠር ውሰደኝና የአደይን እናት ላዋራት ብትለውም ነገር ግን አሹ ደግሞ አደይ ማለት እኮ እህቴ ናት፣ እንዴት እህቴን አሳልፌ እሰጣለሁ? እንዴትስ የሰው ህይወት ስታመሰቃቂ ዝም ብዬ አይሻለሁ ሲል ነበረ እንግዲህ ፍቅርን ቀንዷን ያላት። ፍቅርን በዚህ ነገር ተናዳ እማዬ ከምትከፍልህ በላይ እኔ እጥፍ አድርጌ እከፍልሃለሁ፣ አሹ እባክህ ተረዳኝ ብትለውም የአንቺ ሀሳብ ከአደይ አይበልጥብኝም፣ በፍጹም የአንቺ ገንዘብ ገደል መግባት ይችላል፣ ደግሞ እስከየት አምጥተሽ ነው የምትከፊኝ ሲል ነበረ የጠየቃት። ፍቅርም ከየትም አምጥቼ ልክፈለው፣ ብቻ አንተ በሀሳብ የተስማማ ስትል ጠይቀዋለች። ነገር ግን አሹ በፍጹም አይሆንም ብሎ መልሷታል።
ምናልባትም እንግዲህ ዴቭ እና ዳይመንድ ገጠር ሊሄዱ አስበዋል። ፍቅርም ይህንን ነገር ተጠቅማ ተከትላቸው ሄዳ ማለትም እነሱ ሳያዋት ተደብቃ ሄዳ የምታያቸው ይመስለኛል። ምክንያቱም አሁን ላይ የነ ዴቭን ህይወት ማተረማመስ ስለሆነ ሀሳቧ የግዴታ ገጠር ሄዳ ይህንን ሀሳብ ተናግራ እናም እቅዳቸውን ማበላሸት ስለሆነ ምኞቷ ይህንን ነገር እንደዚህ አድርጋ የምታደርገው ይመስለኛል። ዴቭን በእርግጠኝነት በውሳኔው አይጸጸትም ብዬ አስባለሁ። ምክንያቱም የአደይን ቤተሰቦች ቀድሞ ለማሳመን የወሰነው ውሳኔ ተገቢ ነው። የአደይ አባት እጅግ በጣም ኃይለኛ ቢሆንም ነገር ግን እናቷ ደግሞ በጣም ምስኪን ናት። ስለዚህ የዴቭን የጋብቻ ጥያቄ ትቀበለዋለች ብዬ አስባለሁ። የዴቭን የጋብቻ ጥያቄ ከተቀበለችው ደግሞ የአደይን አባት የማሳመን ብርታቱ ይኖራታል ብለን ተስፋ እናደርጋለን። ሌላው ደግሞ የባቡሬና የለሊ ጉዳይ ነው። ባቡሬና ለሊ እንግዲህ ሁለቱም እንደሚፈቃቀሩ እናውቃለን። ነገር ግን ሀሳቡ ከማን ይምጣ የሚለው ነገር ጥያቄ ሆኖባቸዋል። እሷም እንደምታፈቅረው ለማሳየት በጣም ከብሏታል። እሱም እንደዛ። አሁን ላይ ለልዬ አፈቅርሻለሁ ቢላት እጅግ በጣም ከባድ ነገር ይሆናል ብሎ አስቧል። እሷም ደግሞ ከሱ ይምጣ እኔ እንዴት ባቡሬ አፈቅርሃለሁ ብዬ ሁለቱም እንግዲህ ተገቢ ባልሆነ መንገድ ፍቅራቸውን እየተገላለጹ ይገኛሉ። ነገር ግን ለሊ አሁን ላይ በሆነ ባልሆነው ጓ እያለች ባቡሬን እጅግ በጣም አስጨንቀዋለች። እሱም ደግሞ ይቺ ልጅ ምን አድርጊያት ነው የሚል አይነት ጥያቄ ተፈጥሮበታል። ለምንድነው በገባሁ በወጣሁ ቁጥር ጓ የምትልብኝ? እናስ ምንድነው ጥፋቴ ለማለት እየሞከረ ይገኛል። ነገር ግን ለሊ ደግሞ ይህ ነው ጥፋትህ ከማለት ይልቅ በባዶ ሜዳ ማኩረፍ እናም ደግሞ መቆጣት መኮሳተር ሆኗል አላማዋ። እሷ በዚህ መንገድ ፍቅሯን እያሳየችው ትገኛለች። እሱ ደግሞ በተደጋጋሚ ጉንጯን በመሳም እናም ደግሞ የተለያዩ ቃላቶችን በመጠቀም ፍቅሩን እየገለጸላት ይገኛል። እንግዲህ በቅርቡ አፈቅርሃለሁ አፈቅርሻለሁ ይባባላሉ ብለን ተስፋ እናደርጋለን። በሌላ በኩል ደግሞ ሮማንና አሹ ናቸው። ሮማንና አሹ እንግዲህ አሹ በተደጋጋሚ ሮማንን እንደሚያፈቅራት ለሩታ እየነገራት ይገኛል። አሹ እንግዲህ አሁን ላይ ፍቅር እንደያዘው እናም ደግሞ እንዳፈቀራት መናገር እጅግ በጣም ከባድ ሆኖበታል። ፍቅር መያዙን እንኳን ለማን እንደሚናገር እርግጠኛ አይደለም። በተደጋጋሚ ሩታዬ እኔ ፍቅር ይዞኛል እያለ ለሩታ ነበረ የሚነግራት። ነገር ግን ሩታ ብታደፋፍረውም እስካሁን አልተሳካላትም። አሹ በሆነ ምክንያት አድርገህ ንገራት ብትለውም እሱ ግን ድፍረቱን አጥቷል ማለት ነው አፍቅሬሻለሁ ብሎ ለመናገር። እናም አፍቅሬሻለሁ ብሌ ብነግራት ትታኝ ትሄዳለች፣ እህትነቷንም አጣዋለሁ በማለት ነበረ እንግዲህ ከፍቅሩ ይልቅ ወደ እህትነቱ እያደላበት ዋጋ እየከፈለ የሚገኘው። በተደጋጋሚ ሮማኔ የምነግርሽ ነገር አለ ብሎ ቢያስጠራትም ነገር ግን ስትመጣ የሚናገረው ሁሉ ቃላት ይጠፋበታል። እናም ይርበተበትና አሹ በተደጋጋሚ አትጥራኝ፣ ለምንድን ነው የምትነግረኝ ነገር ከሌለ 10 ጊዜ የምትጠራኝ? እናም ስመጣ ለምንድን ነው ጸጥ የምትለኝ? አሹ ለምንድን ነው የምትፈራኝ ብላ ብትጠይቀውም ነገር ግን እሱ አሁንም ለመመለስ ፈቃደኛ አይደለም። ቆይ አሹ ያጎደልኩብህ ነገር አለ እንደ ብላ ስትጠይቀው አዎ አለ በማለት ነበረ የመለሰላት። ነገር ግን ምንድን ነው ስትለው እውነቱን መናገር አልቻለም። እንግዲህ አሹንም የሚያደፋፍረው ነገር ይመጣል ብለን እናስባለን። ሩታም በቃላት ከፈራህ በተግባር አሳያት ብትለውም ነገር ግን እሱ ቃላቱም ተግባሩም ሁሉም ነገር ጠፍቶብኛል፣ እንግዲህ ፍቅር እንዲህ ነው ሲል ነበረ የመለሰላት። አሁን ላይ ደግሞ ሩታ የራሷን መንገድ እየሄደች ትገኛለች። እሱም ምንድነው ከዳይመንድ ጋር ያላትን ነገር ጠበቅ ለማድረግ እየሞከረች ነው። ዳይመንድንም እየተከታተለች ቪዲዮ እንስራ በማለት እንግዲህ የራሷን ለማድረግ እየሞከረች ትገኛለች። ዳይመንድም እጅግ በጣም ወዷታል። እና ሩታና ዳይመንዶ በፍቅር የሚቀጥሉ ይመስለኛል። ምክንያቱም ሁለቱም ይፈቃቀራሉ። ስለዚህ መገላለጽ ብቻ ነው የቀራቸው። እንግዲህ በቅርቡ ይገላለጻሉ ብለን እናስባለን። ለአሹና ሮማንም መንገድ ይከፍቱላችኋል ብዬ አስባለሁ። ምክንያቱም የሩታና የዳይመንድን ፍቅር ሲያዩ ምናልባትም እኛም እንደነሱ መሆን እንችላለን በማለት ወስኖ አሹም እውነታውን ያፍረጠርጠዋል ብዬ አስባለሁ። አሁን ላይ ለለሊ እጅግ በጣም ራስ ምታት ሆናባት የምትገኘው ሊዱ ናት። ሊዱ እንግዲህ ከባቡሬ ፊት ከባቡሬ አጠገብ አልጠፋም ብላለች። እናም በተደጋጋሚ ቤኪ እያለች አጠገቡ ነው የምትገኘው። ይህ ነገር ደግሞ የለሊን ሰላም ነስቷታል። እናም ለሊ አፈቅርሃለሁ እስከምትለው ድረስ ማንም ሰው እንዲነካባትም እንዲያይባትም አትፈልግም። ሊዱ ደግሞ እሷ ፍቅረኛው እስካልሆነች ድረስ ከኔ ጋር ቢሆን ምን አገባት አይነት ስሜት ተፈጥሮባታል። እናም ሁለቱም እንግዲህ ለባቡሬ ያላቸው
ያላቸውን ስሜት በግልጽ መናገር ባይችሉም ነገር ግን ሁለቱም ፍቅር እንዳለባቸው ያስታውቃሉ። ሊዱ እንኳን መጠቀሚያ እንጂ የእውነትም ፍቅር አይደለም ያላት። ምክንያቱም እሷ ቤቢዬ እያለች የምታወራው ፍቅረኛ እንዳላት እናም ደግሞ ላገባ ነው ብላ እንደነገረቻቸው እናውቃለን። ማለትም ለነ ፍቅር ማለት ነው። እኔ እኮ ፍቅረኛ አለኝ ቤቢዬ እየጠበቀኝ ነው ስትል እንዳሳወቀቻቸው አይተናል። ነገር ግን እስካለው ድረስ ልጠቀምበት በማለት ነበረ እንግዲህ የላሊንና የባቡሬን ፍቅር እየበጠበጠቻቸው የምትገኘው። እንግዲህ በቀጣይ ቪዲዮ ደግሞ ላሊና ሊዱ ምን ሊሆኑ እንደሚችሉ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ